እንደምን ናችሁ? ደህና እንዴት ነሽ? ማን ፈቀደልሽ? ልትገቢ ምን ማለት ነው አንተ? ማን ፈቅዶልሽ ነው? ሩታ ምንም ታይ ማን ፈቅዶልሽ ነው? ማን ነገራት? እዚህ ነው እኔ አልገባትም። እኔና እሷ የምንገናኘው ነው። ሄርሜላ ማርያምን ያልደወልኩላት እኔ አልነገርኳትም። አትዋሽ አቤላ፣ ፊትህ ያስታውቃል። አንተ ነው የነገርካት አይደለም? መዋሸት አይደለም አብርሽ። እሺ ይሁን አንዳንድ ነገሮች አንዴ ዞር በል። ልጄ ልወስድ ነው የመጣሁት። እኔ ጭቅጭቅ ፈልጌ አይደለም የመጣሁት። ልጄ ልወስድ? ኧረ እባክሽ እንዲህ በቃ መተሽ ማየት ትችያለሽ። ከዛ ውጭ ግን ማን የነገራት? አንዳንድ ነገር ካስፈለገው ብዬ ነገርያት ነው ያለበት ቦታ። አንተ ነው የነገርካት? ሆቴሉን አንተ ነህ ቦታውን የነገርካት? ለምን ተናገርክ? ማን ተናገር አይደል? ልጁ አንዳንድ ነገር ያስፈልገዋል ብዬ ነው። ምንድን ነው ያስፈልገው? አቤል ለኔ የሚያስፈልገውን አባቱ ነኝ እኔ አላውቅም እንዴ? ግን ስለሆነ ቢያንስ አንዳንድ ነገሮች አድርጋለት ብትሄድ ብዬ ነው የነገርኳት። እንዴ አቤል ካን ለኔ ሳትነግረኝ ለሷ መናገር ይጠበቅብሃል እንዴ? ትፈቅዳለህ? አትፈቅድም እኮ አንተ። ስለመፈቀድ ስላለመፍቀድ ሳይሆን የሚያስፈልገውን ነገር እኔም አውቃለሁኝ ነው። እኔም ልጄም እረፍት በቃ ትንሽ ቀን እረፍት እንድናገኝ ነው። እሷ እዛ መኝታ ቤት ልጁን ለቃ ሳሎን ላይ ከሰው ጋር ከምትላላ እኔ ግን ልጄን በስነ ስርዓት ይዤ አሳድጋለሁ። ገባክ? ሩታን ይዋቲኒ ናት። እሺ ለምን መጣሽ? ጫውንሽ ደግሞ እዚህ በቃ በደንብ አስጨነቅከው፣ ልጁን ጨቀጨቅከው። ቴንኪዩ አቤል ስለነገርከኝ። እስካሁን ወዴትም አልሄድኩም፣ ምንም አይነት ነገር አላደረኩም። እሺ ስለዚህ ዛሬ በስነ ስርዓት ልጄ እንድትሰጠኝ ነው የመጣሁት። ልጄን እንድትሰጠኝ? ጭራሽ ይዘሽው ልትሄጂ? ማን ይሰማሽ? እናሳ እኔ ሰም ራስህ እያጠጣሁ ገና ነው። እንደውም አላደክም እኮ ለምን አጠጣውም ራስህ እረፍ። ኧረ እንደዚህ ልጆች ገደሉ ዘንድሮ። ገና 3 ወሩ ነው። ገብቶሃል? አሁን ምን አለበት? ከእናት ጋር መሆን አለበት። በዚህ ደግሻለሁ። ማታ ሲያማክረኝ አይደለም 3 ወር ጭራሽ ሲጃጃል ጋይስ ሲጃጃል እንግሊዝኛ ቋንቋ ሁላ አስተማርኩት። ሲጃጃል ይዩት። ኤቢሲዲን እስከ ጥግ ነው ለራሱ እንግሊዝኛ አቅም ጋይስ ኤቢሲዲ ኢኤች አይጄ ለራሴ ከታቅም እንግሊዝኛ ውስጥ ወይ አብርሃም መጃጃል ምንም የፈጠርክለት ነገር ምንም ነገር እኮ ሰው ኧረ አብርሽ አትጃጃል። ተው ግን ለነገሩ ይሄ መጃጃል ይሄ ይሻላል፣ ከሰሞኑ ይሻላል ብዬ ነው የማስበው ጋይስ። ያለኝ ነገር አለ ግን ያንቺ በጣም እኔ ልጅና እናት አላጣላ ብዬ እንጂ አሁን ያለሽ ነገር ሼም ነው። ሲጃጃል ሼም ነው አሁን ያለሽ ነገር። ለምን ስላሰቃይሽ ወይኔ አምላኬ እንደው ዘንድሮ እኔ ጌታዬ የኔ አባት ናልኝ አንቺ ለማለምናትሽ የሆነ የቅድም የተናገርሽው ንግግር አበሳጭቶት ነው። አሁን ቅድም ያወራሽው ቀለድክ፣ እግዚአብሔር በጣም ቀለድክ። እውነት ይኸውልህ እኔ አንተ ስለሆንክ ምንም አልልም ብዬ ነው ዝም ያልኩት። እሱ ስለሆነ ትክክል ሰምኛለሽ። ይሁት ጋር ልጄን አልሰጥም። እየመጣሽ ማየት ትችያለሽ፣ ይፈቀድልሻል። እንዴት ነው የምሰጥሽ? ሌላ ነገር ውስጥ አንገባ። ምን ውስጥ ልንገባ? ሌላ ነገር ውስጥ አንገባ። እንዴት? አሁንም ስለነገሩሽ ነው እንጂ ማለት ነው። እውነት አሰቃያችሁ ልጁን ማርያምን በጣም ትገርም አሰቃየ አብርሽ ማርያምን እውነቷን ነው። ሩታ እዚህ ቦታ ማለት ነው እውነቷን ነው ጋይስ። አንተ ጠጣ ወተት ገና ልጅነትን አልጨረስክም። ይጃጃላል እንዴ ጋይስ አብርሽ ተጃጃለ አይገልጽም። አብርሽ እኔማ በሳቅ ገደለን። አብርሽ እንደውም ይሻላል ዛሬ ጭራሽ ልጅን አልሰጥሽም ማለት ለሩታ ጋይስ። ተጃጃለብን እኮ ጋይስ። እንዲህ እውነትም የጻነውን እኮ ጭራሽ ሩታ ምን አለች ጋይስ? ለራሴ ጠጣች ወተቱን ደሞ አለ እኮ ጋይስ። እንግሊዘኛ ሲያስተምር ነው አደርኩ አላለ። ለራሱ እኮ እንግሊዘኛ እኔ አላቅም፣ በእርግጥ ግን ለራሱ አቅም እንግሊዘኛ ሲያስተምር የ3 ወር ልጅ ስፖርት ሰራ፣ ዋና ሄደ። አራራ ስንቱን እንስማ። ጉድ እኮ ነው። ልጁን አሰቃያችሁ እኮ። በነገራችን ላይ እኔ በጣም ነው ሳቁትና ሩታን ፈታ ያለች ነው በነገራችን ላይ በንግግሩ እግዚአብሔርን በጣም ነው አሳቀኝ። ግን ምንድነው በማል ልጃችሁን ያሰቃያችሁ ነው በጣም እናንተ። እኔ ሲጀምር የወለዳችሁ ነው አይመስለኝ፣ ገዝታችሁ ያመጣችሁ እኮ ነው የሚመስለን ሳስበው፣ ስራችሁ ሳየው ማለት ነው። እና ጭራሽ እንግዲህ ሩታ እንደውም ዛሬ ጨዋ ሆና ነው እግዚአብሔር ምስክሬን። ዛሬ አደነኳት። ያው ከበፊቱ ማለት አንዳንዴ ስትናገር ንግግርሽ ጥሩ አይደለም ይላት የለ ዛሬ በስነ ስርዓት ስታወራ ነበርና አብርሽ ግን ሙድ ያዘብን እኮ ሙድ። ለነገሩ እኮ ደስ ይላል ጫውታ፣ የራሱ ጫውታ ደስ ይላል። ግን
ልጃችሁን አሰቃያችሁ። ማርያም በጣም ነው አሳቀኝ። ሉል እንደዚህ ያለኝ ስላንቺ መጥፎ ነገር ነገረኝ ምናምን በቃ ምን ልበላችሁ ጋይስ። አረ መጃጃል የባሰ ታምጣሉ። ምን ሆነክ ነው ወንድም ያለም? አረ ተው ግን፣ አረ ተው በጋ አምላክ ተው፣ አትጃጃል። ልጁን ለሩታ ስጣት በቃ፣ ሩታ ታሳድግ። ተጃጃላችሁ፣ እግዚአብሔርን ተጃጃላችሁ የሌለ ማለት ነው። በእርግጥ ንግግሩ ፈታ አረገኝ እንጂ ሆኔ ምንም ቁም ነገር የጨበጥኩ ነገር ኖሮ አይደለም፣ ግን የበለጠ ነው ተጃጃላችሁ። ምን ሆናችሁ ነው? በሰላም ነው ወይ? ምን ሆናችሁ ነው? ቤተሰብ አትፈሩ? ቤተሰብ ምን ይላል፣ ጓደኛ ምን ይላል አትሉ። በሰላም ነው ግን ኦዲየንሳችሁን 400 ሺውን አታከብሩ። ምን ሆናችሁ ነው ግን? ወደ ራሳ ሉል እየፈረደብን እንደው ማሰቃዩ እኮ ሁለቱም አሰቃዩት። ልጁን እያለቅሳል፣ ያንገላታሉ። ልጁ ሲጀምር 3 ወር አይደለም 6 ወር ነው የሚመስለው ጋይስ፣ 6 ወር ልጅ ነው የሚመስለው። እግዚአብሔር ያሳድግ። በእርግጥ አንዳንድ ልጆች ፈጣን ናቸው፣ በፊዚካል ፈጣኛቸው ምናምን፣ ግን አላቅም ልጁ ተሰቃየና ኤርሜላም እንግዲህ ገረማት። የአብርሽ ስራው በጣም ነው የገረማትና ሀቤላ እንግዲህ ዛሬ ሩታን የጠራት እንግዲህ ምን አስባችሁ ነው ግን? ጥሩ ነገር ሰራችሁ። አቤላም ጥሩ ነገር ሰራ ጋይስ። ሩታን የጠራት እንግዲህ ያው የኛ ታውቃላችሁ፣ ስማርት አይደለን? ሩታ እንዴት ሩም አውቃ መጣች ብዬ ጠዋት ሰርቼ ነበረ ጋይስ። ሀቤል ነገረት ማለት ነው። ምን አለ ጋይስ ትላንትና አብርሽ በተለይ እኮ እንድታዳምጡ ፈልገው ምን አለ አብርሽ? ሀቤላና ኤርሜላ ሩም ጠፍቶባቸዋል ቆይቷል አላለም ጋይስ ትላንትና አብርሽ። ታዲያ ከመቼ ነው ሩሙን አውቆ ለሩታ ይነገራት? የማይመስል ነገር። ኤኒዌይስ ሲመቻችሁ ስራ ነው ስሩ። ግን ሕፃኑ ተንገላቴ ማለት የሰው አይን ራሱ ጥሩ እኮ አይደለም። እንዲሁም እግዚአብሔር ጠብቆላችኋል እና ወደ ራሳችሁ ተመለሱ። ኧረ አይዳን እንሰጣችኋለን እኛ ትንሹ ዩቱበሮች አይዳ እንሰጣችኋለን። አይዳ ከጠፋ ግን በልጅ አትጫወቱ። ጭራሽ አልሰጥሽም ብሎ ቁልፉ ወሰደ ማለት ነው ጋይስ። አብርሽ በቃ እናንተ የለም ቪዲዮ እንደተደቀነ ረስቷል መሰለኝ። በቃ እንደ ልጅ ነው የሚያደርገውና በጣም ነው የገረመኝ። ወደ ራሳችሁ ተመለሱ ውዶቼ። ላይክ ሰብስክራይብ አድርጉ። እሺ ላይክ ደግሞ ምን ነው ሰሰታችሁ? ሰላም ነው ምርቃት ነው ትፈልጉ መርቃችኋለሁ፣ ምንም ችግር የለውም። ግን ላይክ ሰብስክራይብ አድርጉ። 20 ሺህ ያስገቡኝ። እሺ በቅርብ ያው 20 ሺህ ያስገቡኝ። ኢትዮጵያ ልገባ ነው። ምን ይመስላችኋል? ኢትዮጵያ ገብቼ ቪሎግ ነው የሚባለው። ቪሎግ እሰራላችኋለሁና እግዚአብሔር ከፈቀደ ይገባሉ እያልኩ ነው ጋይስ። ምን ትመክሩኛላችሁ? ሰብስክራይብ አታርጉኝም? እንወይስ ውዶች እንግዲህ አብርሽ ተጃጅሏል። መጃጃል ጥሩ አይደለም ወንድም ያለም ማለት ነው። ቢያንስ ለተመልካች ክብር ይኖር። እስቀጥል ደግሞ በቃ አትጃጃሉ። በቃ ልጃችሁ መስረ ስርዓት አሳድጉ ተስማምታችሁ። ጭራሽ እኮ አራታችንን ተኛ ብሎ ተኛ። በቃ ካሜራ ረስቷል እኮ አብርሽ ጋይስ፣ ካሜራ ረስቷል ጭራሽ ማለት ነውና ተጃጃል የሌለ ነው ተጃጃል። በቃ እና ሩተን በጸባይ ስታወራ ነበረ፣ ግን እሱ እናቴ ምንም መስማጥጥ አድርጓል። ጫወታ ከየት እንዲያመጣ ጨምሯል ጋይስ፣ ጨምሯል። አብርሽ ጫወታ እኮ ደስ ይላል፣ ግን በልጅ ባይጫወቱ ልጃችሁን ማለት በቃ ከልጅ ውጪ እናንተ እንደፈለጋችሁ ተደናቋቁሩ እንደፈለጋችሁ። ይሄ ልጅ ግን አታሰቃዩ። ለተመልካችም ጥሩ አይደለም ብዬ ነው ማስበው። ተመልካች እኮ ተሰቃይ፣ በኮሜንት ተሰቃዩ። እኔ ምስኪኖች፣ አይ እነሱ ስራ የሰሩ ነው። እኛ በ2 አመት የምናገኘው ሰው በ1 ወር ነው የሚያገኙት። እነሱ ይሰራሉ፣ ግን ይሄ ልጅ ነው አሳዘነኝ። በቃ ተሰቃየ እኮ ልጁ፣ አሰቃዩት። እውነት ለመናገር ልጁ ተሰቃየና ጭራሽ እኮ ምን አላት? እንዴት ነው እንዲ ምን ነው አላሊት? እሺ ቀን ልትመጣ ትችላለች፣ በ3 ሰዓት ትመጫለሽ፣ ትፈቅድልሻለሁ፣ በቀን 3 ትመጣለሽ ነው አላትና ጭራሽ እኮ አላቅም ጋይስ እንዲ ወይ መድኃኒዓለም ልጁ እኮ በማላት ሰቃያችሁት። በቃ እኔ ይሄ ነው የምለው ለልጃችሁ ማለት ለነገ ራሱ ለነገ ለልጃችሁ ስትሉ ወደ ራሳችሁ ተመለሱ። በቃ ከቻላችሁ ተስማሙ፣ አትጃጃሉ ሁለታችሁ ማለት ነው። በቃ ለልጃችሁ ክብር ይኖር፣ ለተመልካች ክብር ይኖር። የምታመጡ ስራ ያስጠላል። በቃ ይሄ ልጅ ያለቀሰ በልጅ በቃ አይዳጣችሁ። በቃ ካረገሳችሁ ጀምሮ በልጅ ነው እንደዚህ የምትሆኑትና
ጥሩ አይደለም አብርሽ። አሁንም አበዛ አንተ ራስህ ማለት ነው አበዛክ እንዴ። ካልሆነ ያ ከዛ ቤት አስወጣት አላልኩም?